የፍቅር ጥግ ክፍል 3 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ምንም ነገር ሳልነግራት ዝም ብዬ ተነስቼ መውጣት ፈልጌ ነበር፣ ግን ለማንም አውርቼ የማላውቀውን ሚስጥሬን ለመንገር ወሰንኩ። ምናልባት ትንሽ ልቧ ላይ ያለውን ጥላቻ ማብረድ ከቻልኩ ብዬ አስቤ ስለነበር ነው። ንግግሬን ሳልጀምር የማላውቀው ስልክ ተደወለልኝ። አነሳሁትም። ስልኬን ሳይለንት አድርጌ ኪሴ ከተትኩና ለፋኖስ ከልጅነቴ ጀምሮ እየተፈጠረውን መተረክ ጀመርኩ። እኔ የተወለድኩት እዚህ ነው። እኔ ስወለድ እናቴ መውለድ ሳትፈልግ በድንገት ነው የተረገዝኩት። ለማስወረድ ብዙ ብትሞክርም ፈጣሪ ስላልፈቀደ ሳይሳካላት ቀረ። አባቴ የልጅ ፍቅሩ በጣም ከፍ ያለ ስለነበር በእናቴ ማርገዝ ደስታው ጣራ ነክቶ ነበር። እሷ ስትወልድ እንዳትሳቀቅ ብሎ ሰፊ ቤት ተከራየላት። እሷ ሌሊት ወጥቶ ማታ እየገባ እሷን አንድም ስራ እንድትሰራ አይፈቅድላትም። ሰራተኛ ቀጠረላት። ከመሬት ዕቃ ስታነሳ ሁላ አባቴ ይከፋው ነበር። እኔም ተወለድኩ። ስራ እረፍት ጠይቆ እንደ እናት አረሳት። እሷ ምንም ዘመድ ስላልነበራት የሚጠይቃት ሰው እንኳ የላትም። ብቻ ምን አደከመሽ? እኔ ተወልጄ 2 ዓመት ከሆነኝ በኋላ እሱ እንደ አራዊት ሌሊት እየወጣ ሌሊት እየገባ አንቀባሮ ሲያኖራት እናቴ ጠገበችና እዛው ግቢ ተከራይቶ ከሚኖር ወንደላጤ ጋር መማገጥ ጀመረች። አባቴ ተደጋጋሚ ጊዜ ወሬ ቢደርሰውም ንቆ ያልፈው ነበር። የሆነ ቀን ግን እጅ ከፍንጅ ያዛት። ተጣሉ። ራሷ ኩርፋ ከቤት ጥላ ወጣች። ከወር በኋላ ግን እኔ እየተጎዳሁ እንደሆነ ስላሰበ መልሶ ራሱ ለምኖ ታረቃት። እሷ ግን ይቅርታ አድርጎላት እንኳ አመሏን አልተወችም። አባቴ ደግሞ ከምልሽ በላይ ይወዳትና ያፈቅራት ነበር። ከሷ ሌላ ሴት ምድር ላይ የተፈጠረች አይመስለውም። እሷን አጥቶ መኖር መተንፈስ እንደሚችል አያምንም። ብቻ በጣም ብዙ ጊዜ እየታረቁ እየተጣሉ ቆዩ። በመጨረሻም አታስገድደኝ፣ እኔ ከሌላ ሰው ፍቅር ይዞኛል፣ አንተንም ልጄንም አልፈልጋችሁም አለችው። አባቴ ተስፋ አልቆረጠም። ያለማቋረጥ ሽማግሌ እየላከ ሰላም ሲነሳት ወደ ሌላ ከተማ አድራሻዋን አጥፍታ ጠፋች። አባቴ በእሷ ናፍቆት ብዙ ተሰቃየ። እሷ ልትሄድበት ትችላለች ብሎ ያሰበው ቦታ በሙሉ እኔን እየያዘ እየዞረ ይፈልጋት ነበር። በእሷ ምክንያት ከስራ ተባረረ። የምንበላው አጣን። አባቴ ግን በዛ ሰዓት የምንበላው ከማጣታችን በላይ የእሷ ካጠገቡ መራቅ አብዝቶ ያሳስበው ነበር። እኔንም በጣም ስለሚወደኝ ለደቂቃ ካይኑ እንድዞር አይፈልግም። የሆነ ቀን የድሮ አከራያችን የት እንዳለች ነገረችው። እኔን ይዞ ከአክስቴ ብር ተበድሮ ያለችበት ይዞኝ ሄደ። እናቴ ከሌላ ሰው አርግዛ ለመውለድ ተቃርባ ነበር። ያንን የተመለከተው አባቴ እህቱ ጋር ሄዶ አደራ ሰጥቷት እሱ ሄዶ ራሱን አጠፋ። በሰዓቱ አክስቴ መሃን ስለነበረች እኔን እንደ ልጇ ተቀበለችኝ። እናትም አባትም ሆና አሳደገችኝ። ግን እኔ ከልጅነቴ ጀምሮ ስለ እናቴ የምሰማው ነገር ሴት ልጅ እንድጠላና ፍቅር የሚባለው ነገር በራሱ የሰው ልጅ የመሞቻ ገመድ እንደሆነ እያሰብኩ ነው ያደግኩት። መንገድ ላይ ወንድና ሴት ተቃቅፈው ሲሄዱ የወንዱ መሞቻ ቀን የደረሰ ይመስለኛል። ገባሽ? ሴት ልጅ አይደለም ለፍቅር ለጓደኝነት ራሱ ለመቅረብ አስቤም ሞክሬም አላቅም። ሁሉም ሴቶች እንደ እናቴ ይመስሉኛል። ልክ እናቴ አባቴን ለሞት እንዳደረገችው እኔም ባፈቀርኳት ሴት የምጠፋ ይመስለኛል። ለዛ ነው ራሴን ከሴት ልጅና ከፍቅር የማርቀው። ደግሞ የዛን ቀን እህትሽ ከነ ዩኒፎርሟ መታ እወድሃለሁ ተረዳኝ ስትለኝ ገና ሕፃን እንደሆነችና አርፋ ትምህርቷን እንድትማር ስነግራት እሷ ግን ግግም ብላ ስልክህን ስጠኝ ስትለኝ ገና በዛ እድሜዋ ለዛውም ከነ ዩኒፎርሟ እንደዛ መሆኗ
አናዶኝ ነው በጥፊ የመታኋት እንጂ እኔ እንድትሞት አይደለም። ከልቤ ጸጽቶኛል። አስተዳደጌ ነው እንደዚህ ያደረገኝ አልኳት። አደል አትርሳ፣ አሳዳጊህም እኮ ሴት ናት። ለሴት ልጅ ጥላቻ ካለህ እሷን እንዴት በዚህ ልክ ትወዳታለህ? አለች። ንግግሯ አናደደኝ። እማዬንማ የምወዳት ከልቧ ሴት ስለሆነች ነው። ገባሽ? ለኔ ላልወለደችው ልጇ ሕይወቷን ለመስጠት ስለማታመነታ ነው። ጠያቂ ዘመድ ባጣሁ ሰዓት እሷ ብቻዋን ዘመድ አስማድ ሆና ስላሳደገችኝ ነው። አንድም ቀን የእናትና አባትን አለመኖር እንዳላስተውለው አድርጋ ሳትሰለች ስላሳደገችኝ ነው። በእኔ ምክንያት ስትሰደብ ስትገፋ የሰው ዓይን ሲገርፋት አንገቷን ደፍታ ስላሳለፈች ነው። ኮንፊደንስ ያለው ጠንካራ ወንድ አድርጋ ስላሳደገችኝ ነው። ገባሽ? እማዬን መጥላት ማለት ራሴን መጥላት ማለት ነው። ደግሞ ይቅርታ አድርጊልኝና እህትሽን እኮ እኔ አፍቅርኝ አላልኳትም። እኔ እንደ ሌሎች ወንዶች አፈቅርሻለሁ፣ እወድሻለሁ ብዬ አልሸወድኳትም። በሕይወቷ በሴትነቷ አልተጫወትኩም። እኔን እንደ ጠላት ማየትሽ ራሱ ተገቢ አይደለም። በእርግጥ ሴት ልጅ ላይ እጅ ማንሳት ወንድነት አይደለም። አጥፍቻለሁ። እኔም ካለፈ በኋላ ጸጽቶኝ ነበር። ግን እኔ እንደ ሞተች እንደዚህ አይነት አደጋ የደረሰባት ሴት እሷ እንደሆነች አላወቅኩም። አንድ ተማሪ ተገጭታ ሞተች የሚል ወሬ ብቻ ነው የሰማሁት አልኳት። ዝም አለች። በእጇ ሄድ የሚል ምልክት ሰጠችው። ከዛ በላይ እዛ ቦታ መቆየቴ አስፈላጊነቱ አልታየኝም። ስትረጋጋ በአውራት እንደሚሻል አስቤ ተነስቼ ሄድኩ። ጓደኞቿ ሁላ ገላመጡ። ልክ ከዛ ቤት ለቅቄ እንደወጣሁ ስልኬን ከኪሴ ያወጣሁት። መጀመሪያ የተደወለልኝ ስልክ 15 ሚስኮል ተደርጓል። እማዬም ከ10 ጊዜ በላይ ደውላለች። ልቤ መምታት ጀመረ። እየተንቀጠቀጥኩ መልሼ ደወልኩ። አይነሳም። የማላውቀው ስልክ ላይም ደጋግሜ ደወልኩ። አይነሳም። እንዴት ብዬ መኪና ውስጥ እንደገባሁ አላውቅም፣ ግን ወደ ሰፈር መሄድ ጀመርኩ። መኪና ውስጥ ከገባሁበት ሰዓት አንስቶ ያለ ማቋረጥ እየደወልኩ ነበር። ከየትኛውም ስልክ ግን ምላሽ አላገኘሁም። መኪና ውስጥ የተቀመጥኩበት ወንበር በረዶ ሰራብኝ። መኪናው እየተነዳ ያለ አልመስልህ አለኝ። ሾፌሩን ተቀብዬ ባበረርኩት ብዬ ተመኘሁ። ሰፈር እንደደረስኩ እየተሯሯጥኩ ነው ወደ ውስጥ የገባሁት። ልክ ከሩቅ ቤታችንን ሳይ ግርግር የሚሉ ሰዎችን ስመለከት አንዳች የተስፋ መቁረጥ ስሜት ተሰማኝ። በደመ ነፍስ ደረስኩ። ግቢው በለቅሶ እየተደበላለቀ ነው። በር ላይ የቆሙት ሰዎች አልታያሉ። እንዴት አልፌያቸው እንደገባሁ አላቅም። ብቻ ስደርስ እናቴ ሞታ ነበር። ለመሳቅና እናቴንም ቀልዱን ትታ እንድትስቅልኝ አውቃ እንደሆነ እየተናገርኩ ለመቀስቀስ ሞከርኩ። እናቴ የምሯን ነው የሞተችው። ያቺ ውጪ ምግብ ከበላሁ የሚደብራት እናቴ፣ ያቺ ማታ ትንሽ ሲመሽብኝ ከግቢ ውጭ እየተንጎራደደች ተጨንቃ መንገዱን እያየች የምትጠብቀኝ ደርባባዋ ሴት፣ ያቺ ዘመድ ያልወለድሽው ልጅ ለማሳደግ ምን አሰቃየሽ? አንቺስ እንደ እናቱ አትጥዩ ብለው ሲናገሯት እኔን የጎዱባት መስሏት ከሙሉ ዘመዶቿ የተቆራረጠችው እናቴ፣ ያቺ ሳትበላ ሳትለብስ ሙሉ ሕይወቷን ግርትት ስትል የኖረችልኝ እናቴ ሞታለች። በሰዓቱ የሰው ልጅ በሕይወት ኖሮ እንደሚሞት ተረድቻለሁ። እኔ ቆሜያለሁም ሞቻለሁም። የእናቴን አስክሬን ለማስለቀቅ ሲሞክሩ አቅፊያት ከሷ ጋር መሆን እንደምፈልግና ከአጠገቤ እንዳይወስዷት ከሁሉም ጋር መጣላት ጀመርኩ። የእናቴን ፊት ገልጬ ተመለከትኩት። አሳዘነችኝ። ፊቷ እንደከፋው ነው። እምባዬ ደረቀ። ከፊት ለፊቴ ልዕልት ቆማ ስትንሰቀሰቅ አየኋት። እንደ እብድ እየተጎተትኩ መኝታ ቤት አስገባኋትና እናቴ ምን እንደሆነች ጠየቅኳት። ለማውራት እየተናነቃት እቴቴ ከታመመች ቆይታለች።
በየትኛውም ሰዓት እንዳትጨነቂ፣ ንዴትና ጭንቀት የሞትሽን ቀን ያፋጥኑታል ተብላ በሐኪም ተነግሯት ነበር። ቀን ከተፈጠረው ነገር በኋላ እቴቴ ደህና አልነበረችም። የሆነ ሰዓት በጣም ሲብስባት ለመረጋጋት ያንተን ድምፅ መስማት ፈልጋ ደጋግሜ ስደውል አታነሳም። እሷም እየደወለችልህ አታነሳም። በዛ ሰዓት ልጄ በንዴት የሆነ ነገር ሆኖብኝ ነው ብላ እንደ እብድ አደረጋት። ተነስታ ከቤት ለመውጣት ስትሞክር ወደቀች፣ ግን ደግማ አልተነሳችም አለች። በቃ የዚህ ሁሉ መንስኤ ፋኖስ ናት። እሷ ናት የእናቴ ገዳይ። እያወራሁ ተቻኩዬ ኪችን ገባሁ። ስለት ያለውን ቢላ አንስቼ ከጀርባዬ ሱሪዬ ውስጥ ከተትኩት። የኔ እናት ሞታ የእሷ እናት በሕይወት አትኖርም፣ እገላታለሁ፣ እሷም በሕይወት አትኖርም አልኩ። ከግቢ ማንም ሳያየኝ በፍጥነት ወጣሁ። ወደ ፋኖስ ጋር መራሁ። ምኗ ላይ እንደምወጋት ከጭንቅላቴ እየተመላለሰ ነው። እዛ የደረስኩ ቀን እየጨላለመ ነው። የቤቷ ፊት ለፊት የደረስኩ ቀን ደወልኩላት፣ አታነሳም። ያለማቋረጥ ደወልኩ፣ አነሳችው። ከቤትሽ ፊት ለፊት ቆሜያለሁ፣ በእህትሽ ይዤሻለሁ፣ አንዴ ውጪ አልኳት። የሚቆራረጠውን ድምፄን እንዳታውቅብኝና እንዳትጠራጠር ለማድረግ የቻልኩትን እየሞከርኩ ስልኩን ዘጋሁት። መንጎራደር ጀመርኩ። ቀና ብዬ ወደ ሰማይ ተመለከትኩና አንተ እኮ አታደርገውም። አሁን ቤት ስደርስ እናቴን አስቀምጠህ ትጠብቀኛለህ። አታሳዝነኝም? እናቴ ምን ታውቃለች? እሷ የኔ እናት እኮ ምስኪን ናት። እኔ ብሆን ጨክኜ አልገላትም። አንተም አታደርገውም። ከፈጣሪ ጋር ያለኝን ንግግር ፋኖስ አቋረጠች። ከቤቷ ፎጣውን ላይዋ ላይ ጣል እንዳደረገች መጣች። ከኋላ የከተትኩትን ቢላ ወጣሁና እጄን ወደ ኋላ እንዳደረግኩ ያስኩት። ልክ አጠገቤ ስትደርስ ለወጋት እጄን ሰነዘርኩት። አልደነገጠችም። የኔም እጅ እሺ ብሎ አልታዘዛለኝ። እናቴን ገደልሻት፣ በአንቺ ምክንያት ነው የሞተችው አልኳት። አክስትህ ሚስኪን ሴት ብትሆንም አሁን ግን አንድ እኩል ሆነናል። ወንድ ከሆንክ እናውጋኝ አለችም። እናቴን ገደልሻት፣ እናቴ በአንቺ ምክንያት ነው የሞተችው አልኳት። አክስትህ ሚስኪን ሴት ብትሆንም አሁን ግን አንድ እኩል ሆነናል። ወንድ ከሆንክ እናውጋኝ አለችኝ። ለመድፈር አቅሙን አጣሁ። ፍቅር ውስጥ ያለው ኃይል ከሰው ልጆች ኃይል በላይ ነው። ጨክኜ ሰውነቷ ላይ ቢላውን መሰካት ከበደኝ። ከእናትህ አትበልጥም። እንኳን ያንተ ያልተሆነችውን ፋኖስና እናትህንም አታልኩ። ውጋት እንጂ ግደላት። ከዚህ በኋላ እኮ ሕይወት የለህም ከሚለኝ ልብ ጋር ትግል ብገጥምም አቃተኝ። የራሴን እጅ ቆርጬ ደሜን እያንጠፈጠፍኩ ቢላውን ከመሬት ላይ ወርውሬላት እንደ እብድ እያደረገኝ ዝም ብዬ መጓዝ ጀመርኩ። ለራሴ እናቴ የእውነት ሞታ መሬት ላይ ተኝታ ነገ ከመሬት በታች ልቀብራት እንደሆነ አምኖ መቀበል ከበደኝ። አባቴ ያኔ ለኔ ሲል እንደዛ ተንከራቶ በመጨረሻም ፍቅር አሸንፎት እኔን አንድ ልጁን ትቶ ወደ ሰማይ ሄደ። አሁን አምላኬ ጋር ግልጽ የሆነ ጦርነት እያደረግኩ ነው። ቃላቶች አሁን ላይ ሳስበው አንገት የሚያስደፉ ናቸው። እውነት አንተ ፈጣሪ ከሆንክ ሁሉም ማድረግ ከቻልክ እንደዚህ ተንከራታ ለፍታ ያሳደገችኝን እናቴን በደንብ ሞልቶልኝ አንቺ ረፍ በይ፣ ቆይ ምን ላርግልሽ ብዬ ሳላንቀባርራት በእኔው ጦስ ከወሰድካት እሺ፣ ለማን ነው የሰጠኸኝ? አሁን ማን አለኝ ብዬ ሕይወቴን እንድቀጥል ነው ወይስ አባቴ እንዳደረገው የእሱ ጣፍንታ እኔም ጋር እንዲደገም ነው? ቆይ ራሴን ላጥፋ እንዴ? ቤት ደረስኩኝ። እናቴ የእውነት ነው የሞተችው። ወዳጆቿም ጠላቶቿም እኩል እያለቀሱ ነው። እኔ ድምፄ ለመውጣት ታፈነ፣ አቃተኝ። መጮህ ማልቀስ አልቻልኩም። ልቤ ቦታ ቀይራ ለመውጣት እየታገለች ይመስለኛል። ነጋ። ሁሉም እናቴን አፈር ለማልበስ ተሯሯጡ። እኔ ልጇ ግን
አብሬ መቃብር ውስጥ መግባትና ከጎኗ መሆንን ፈልጌ ነበር። ሰዎች ከለከሉ። ነገ ብቻዬን ስቀር አንዳቸውም ከጎኔ የቆሙ ይመስል ተረጋጋ፣ እናትህ ትረፍበት አሉ። አይገርምም? አሁን እኔ እናቴ ከኔ ተለይታ ምን የሚሉት እረፍት ነው የምታርፈው? ቀናቶች ተቆጠሩ። እስከ 7ቷ ድረስ ሁሉም ሰው ከኛ ቤት አይጠፋም። ሁሉም ግርግር ነው። እኔ ብቻ የእናቴን ፎቶ ታቅፌ ሳለቅስ፣ ሌላው ሰው የራሷ ዘመዶች ሳይቀሩ ለቃስተኛ ስለሚያበሉት ምግብ ነበር ሲጨነቁ የነበረው። ይህኔ ከርታታ ፎቶዋን እያየሁ ጎርፍም ባነባለሁ፣ ግን እሷ አትነሳም። በዛን ሰዓት ፈጣሪ ብዙ ተአምራቶች መስራት ይችላል። ምናልባት በነካ እጁ የሞተን ሰው መቀየር በቻለ እኔ ሞቼ እሷ መነሳት በቻለች በተቀያየርን ብዬ ተመኘው። ሲነጋ መምሸቱ አይቀርም፣ ሲመሽ መንጋቱ ስለማይቀር ብቻ ቀናቶች ተቆጠሩ። እኔ ለቅሶ ለመድረስ የሚመጡ ወፈር ያሉ ሴቶችን ሳይ እናቴ ተመልሳ የመጣች አምላክ አሳዝኘው መልሶ የላካት እየመሰለኝ ትኩር ብዬ ሁሉንም እመለከታለሁ። ልክ 14ቷ እንዳለፈ ዘመዶቿ ማጉረምረም ጀመሩ። ቤቱ በእሷ ስም ከሆነ እኮ እኛም ይደርሰናል፣ እሱ እኮ የሥጋ ልጁ አይደለም፣ የፍርድ ቤት ሂደትን ጀመር መባባል ጀመሩ። በዛ ሰዓት ለእኔ ቤት ማለት መንገድ ላይ ወድቆ እንደሚገኝ 5 ሳንቲም ዋጋውን ያጣ ነበር። እነሱም ጊዜ ሳያጠፉ ጉዳዩን ወደ ፍርድ ቤት ወሰዱት። 40 እንኳ እስኪያልፍ መጠበቅ አልቻሉም። አንድም ቀን የተወደቅሽ የታረፍሽ ምን ጎደለሽ ምን እናግዝሽ ሳይሏት የኖሩት ለምን እንደሆነ ጸባያቸው አሁን በደንብ ተገለጠልኝ። ግን ያላወቁት ነገር እናቴ ድሮ ገና ቤቱን በእኔ ስም እንዳደረገችው ነው። ልክ ይህንን ሲሰሙ ሁሉም ድራሻቸው ጠፋ። ጎረቤት 40 ደገሰላት። 40ዋ ካለፈ በኋላ ለእናቴ ጥቁር ልብስ የለበስኩላት እኔ ብቻ ነበርኩ እና ልዕልት። በእናቴ ሐዘን ውስጥ ሆኜ ፋኖስ አንዴ እንኳ ፈጣሪ ያጽናና ለማለት አለመምጣቷ የጭካኔዋ ጥግ ምን ድረስ እንደሆነ እንዳውቀው አደረገችኝ። ምንም ቢሆን በእጇ በልታ ጠጥታ ተሳስቃ ስንት ነገር አብረው አሳልፈው እሷ ወደ አፈር ስትገባ ጠያቂ ማጣቷ አሳዘነኝ። ሳሎን ቁጭ ብዬ ፊት ለፊቴ ከተቀመጠው የእናቴ ፎቶ ጋር እየተያየሁ አይማ የሰው ልጅ ጭካኔ ያረጋገጥኩት አንቺም ጥለሽኝ ስትሄጂ ነው። ራስሽ ከሰው ሸሸግ ብዬ ብቻሽን አሳድገሽኝ ራስሽ ደግሞ ብቻዬን ትተሽኝ ሄደሽ። እማ ግን አላሳዝንሽም? መኝታ ቤትም ስገባ ያለሽ ይመስለኛል። ሳሎንም ቁጭ ስል ከጎኔ አረፍ ያልሽ ያክል ይሰማኛል። ብቻ ቤት ውስጥ ሁሉም ቦታ አለሽ። ግን ጠረንሽን ለአንዴ ማሽተት፣ አንቺን ማቀፍ፣ እነዛ ጉንጮችን የሳምኩሽ እያስመሰልኩኝ መንከስ እፈልጋለሁማ። ስለ አንቺ ሳስብ ማበድም እፈልጋለሁ፣ መጮህም እፈልጋለሁ። ግን የትኛውን ነገር ልቤን አያሳርፍልኝም። ደሞ እኮ እኔም ሞቼ ሰማይ ቤት ተገናኝተን እስከ ዘላለም አብረን እየተያየን መኖር ብንችል ፈጣሪ ምስክሬ ነውማ። ምንም ሳላቅማማ አሁኑኑ ነበር የምሞትልሽ። ብቻዬን እየለፈለፍኩ ልዕልት ከውጭ ምሳ ይዛ ገባች። ቀና ብዬም አላየኋትም። እኔ ከእናቴ ፎቶ ላይ አይኔን ማንሳት አልቻልኩም። ምሳ ብላ ገና በአንድ ወር እኮ የጉንጮቿ አጥንት ብቅ ብቅ ማለት ጀምረዋል አለችኝ። አወራሯ ልስብ ያለ ስለነበር አናደደችኝ። ዞሬ ተመለከትኳትና ቆይ እዚህ ምድር ላይ የተፈጠረች ንጹሕ ሴት እማዬ ብቻ ነች እንዴ? ሁላችሁም መጀመሪያ ላይ ማስመሰሉንና እንደ ንጹሕ መታየቱን ተክናችሁበታል። ቆይ ምን ይለጥጥሻል? ጮክ ብለሽ አታወሪ? ደግሞ ምን አገባሽ ስለኔ ምሳስ? እኔ አምጪልኝ ብዬሻለሁ። በቃ ንዴቴን በእሷ ላይ መወጣት ብቻ ነው የፈለግኩት። ያመጣችውን ምግብ መሬት ላይ ደፋሁት። ትቻት ልውጣ ስል ተከተለችኝና እቴቴ እኮ ወረቀት አስቀምጣለህ ነበር፣ ሲረጋጋ ስጩ ብላኝ ነው እኮ አለችኝ። እቴቴ የሚለውን ስም ስሰማ ነዘረኝ። የት አለ
ስጭኛ። ልዕልት በእናትሽ የት አለ? እሷ ናት የጻፈችልኝ? ስጭኝ እስኪ ምን አለችኝ ላንብበው አልኳት እየተዋከብኩኝ። ወዲያው በእጇ ጨብጣ የያዘችውን ወረቀት ሰጠችኝ። እየተጣደፍኩ ሶፋው ላይ ቁጭ ብዬ ወረቀቱን ከፍቼ ማንበብ ጀመርኩኝ። እንዲህ ይላል። የኔ ልጅ፣ የኔ ብቸኛ፣ በጣም ነው የምወድህ ልጄ። እንደ ሰው ታድዬ በሆነና ላንተ ብዙ እህቶችና ወንድሞችን ወልጄልህ ብቻህን ከመሆን ብታደግህ ደስ ይለኝ ነበር። እኔም ብቸኛ ሆኜ ብቻህን አስቀረውህ። የኔ ልጅ፣ እኔ አንተ ባትኖርልኝ እንዴት ብዬ እስካሁን እንደምኖር አላቅም። በየትኛውም ሰዓት ብርታቴ ነህ። ለኔ ዘመዴም፣ ልጄም፣ አባቴም ብቻ ሁሉም ነገሬ ነህ። በሐኪሞች የተነገረኝ ወሬ አስከፊ ነው ልጄ። ታምሜብሃለሁ። ብቻህን ትቼ ልሄድ ነው። አደራ አደራ ራስህን እንዳትጥል። ልዕልቴ እንደ እናትም እንደ እህትህም አንተ ከፈቀድክ እንደ ሚስትህም ትሆንልሃለች። ደህና ሁን። የመጀመሪያ ልጅህን በእኔ ስም ሰይማት። እሺ? አቃተኝ። ከዛ በላይ ማንበብ መታመም አልቻልኩም። ልቤ ላይ አፍኖ ያዘኝ። ተነስቼ ከቤት ወጣሁ። ልዕልት እስከ ውጭ እየሮጠች ተከተለችኝ። ድጋሚ ስዞር ከጀርባዬ ካገኘኋት እንደምንጣላ ነገርኳትና እኔ መንገደኝ ቀጠልኩኝ። እናቴን የሚመስሉ ወፈር ወፈር ያሉ ሴቶችን ለማየት እንዲመቸኝ ወደ እምነት ቦታ ሄድኩኝና ከበሩ ራቅ ብዬ ቆምኩ። ልክ እንደ እናቴ ድንቡሽቡሽ ብለው ጸየም ያሉ ሰዎችን ሳይ ብቻዬን ፈገግ እያልኩ ከዓይኔ እስኪሰወሩ እመለከታቸዋለሁ። እስከ ማታ እዛው ቁጭ አልኩና ድጋሚ ተነስቼ ተጓዝኩ። እናቴ የሌለችበት ቤት ውስጥ ተመልሶ መግባት ሞት መስሎ ታየኝ። ትንሽ እራመድና ቁጭ እላለሁ። ድጋሚ መቀመጥ ያስጠላኛል። ተነስቼ መጓዝ ጀምራለሁ። በዛ ሁኔታ ቀስ በቀስ የሚንቀሳቀሰው የሰው ቁጥር እየቀነሰ መጣ። መንገዱ ጭር ወደ ማለት ሄደ። እኔ የማላውቀው ሰፈር፣ የማላውቀው አስፓልት ላይ ዝም ብዬ እንደ እብድ ሄዳለሁ። ግን ሰውነቴን ምንም ድካም ሊሰማው አልቻለም። በተቃራኒው ይበልጥ ጭንቀቴ እየጨመረ ሄደ። ሰዓት እንኳን ማይበት ስልክ የለኝም። ሰፈሩም ሁሉም ጭር ብሏል። የማብድ ያህል ተሰማኝ። በመጨረሻም ጥጉን ይዞ ሲጋራ የሚያጨስ አንድ ሰው አየሁ። የሚታየኝ የሲጋራው እሳት ነው። ሰውየው ጨለማ ውስጥ ስላለ በቅጡ እንኳን ላስተውሎ አልቻልኩም። ወደሱ ቀረብኩኝ። ሄጄ አጠገቡ ቆምኩ። ዞሮ እንኳን አላየኝም። ለማውራት ራሱ እየፈራሁ ለምንድን ነው የምታጭሰው? እኔም ላጭስ አልኩት። ዝም አለኝ። አጭሶ ሲጨርስ ሲጋራዋን መሬት ላይ ጣል አድርጎ ረገጣትና ወደፊት ጉዞውን ጀመረ። ተከተልኩት። በመሃል ዞሮ ተመለከተኝና ቆይ ምን ፈልገህ ነው እኔን የምትከታተለኝ አለኝ። ጨንቆኝ እየተራመድኩ ነበር። አንተን ሳይህ ተጠግቼ ቆምኩኝ። በቃ ትንሽ ሰዓት አብረኸኝ አታሳልፍም? ወዴት ነው የምትሄደው አሁን አልኩት። እንደኔ አይነት ሰው ወዴት ነው የምትሄደው ተብሎ አይጠየቅም። እግራችን እስከዛለ ተራምደን ድንጋይ ተንተርሰን ነው የምናድረው። ማደሪያ አጥተህ ከሆነ ልተባበረህ፣ ካልሆነ ድጋሚ እንዳትከተለኝ አለ። አዎ ማደሪያ የለኝም። አብረን እንደር፣ አብረን እንራመድ፣ እስከሚደክምህ አብረን እንጓዝ። ምናልባትም እኔም ይዛኔ ሊደክመኝ ይችላል አይደል? ጥሩ፣ ይህን ያህል ቸግሮህ ከሆነ ና በቃ ተከተለኝ ብሎ አብረን መራመድ ጀመርን። መብራት ወዳለበት በደንብ መታየት ወደምንችልበት ቦታ ስንደርስ በደንብ ተመለከትኩት። ራሱን ጥሏል። ስለለበሰው ልብስ አልተጨነቀም። ፊቱን ከተወለደ ታጥቦት የሚያውቅ አይመስልም። ብርዱ ውስጥ ሰርስሮ የሚገባ ስለሆነ ይሄኔ እኮ እናቴ ብትኖር አይበርደኝም። ለነገሩ ይሄ ጅማሬ ነው። ወደፊት የሚጠብቁህን ፈተናዎች በደንብ እያሰብክ ተጽናና ብዬ ነገርኩት ለራሴ። ተራመድን፣ አሁንም ተራመድን። ሌላ ሲጋራ አውጥቶ ለኮሰ። ሳብ አድርጎ ጣለው።
ግራ ገባኝ። ለምንድን ነው የምታጨሰው? ለእኔም እረፍት ከሆነ ልሞክረው። በድጋሚ ዝም አለ። ክፍል 4 ይቀጥላል።